ግፋቢል ብታመም ነው ግፋቢል ለሊቱ ትቀሰቀሺ ነው ጸልይ ተብለሽ ሌላ ምንድነው? ከእግዚአብሔር አይበልጥም ማንም። ሁሉም በሽታ ነው ሁሉም ነገር ህመም ነቢይ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው ሁሉም ነገር ህመም ነቢይ ያላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም በያላችሁበት ያለ ሰላምና እዝነት አይለያችሁ። በሰላም ለሀገራችሁ ያብቃችሁ፣ ወጥቶ ከመቅረት ይጠብቃችሁ ይጠብቀን እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ከወደ ዱባይ እየተሰማ ያለው ዜና በጣም ልብ ይሰብራል። የምር ስደተኛዋ እህታችን ህይወቷን አጥታለች በሚያሳዝን ሁኔታ። በጣም ይከብዳል። አላህ ለቤተሰቦቿ መጽናናትን ይስጣቸው፣ ሶብርን ይስጣቸው። የምር በጣም ነው የሚከብደው በስደት ላይ ሆኖ ህይወትንም ማጣት ለቤተሰብም በጣም ከባድ ነው። ቤተሰብ በናፍቆት እየጠበቀ ቀናቶች እየቆጠሩ መቼ ነው የምንተያየው፣ መቼ ነው የምንገናኘው እያሉ ቀናቶችን እየቆጠሩ መርዶ መስማት በጣም ልብ ይሰብራል። ከባድ ነው ሀቂቀተን። አላህ መጽናናቱን ይስጣቸው ለቤተሰቦቿ። የስደተኛ ኑሮ በቃ እንደዚህ ነው ሁልጊዜ። የምር በጣም ነው የሚያሳዝነው። ሰው ሰርቶ የሰራበትን ተጠቅሞ እፎይ ብሎ ሲኖር ነው ደስ የሚለው። ብቻ የምር በጣም ነው ልብ የሚሰብረው። በጣም ያሳዝናል። አላህ ወጥቶ ከመቅረት ይጠብቀን፣ በሰላም ለሀገራችን ያብቃን፣ በቃችሁ ይበለን። የምር እስከ መቼ ነው እንደዚህ በሰው ሀገር እየተንከራተትን የምንቀረው? የምር በጣም ነው የሚያሳዝነው። በቃችሁ ይበለን። ግፋቢል ብታመም ነው ግፋቢል ለሊቱ ትቀሰቀሺ ነው ጸልይ ተብለሽ ሌላ ምንድነው? ከእግዚአብሔር አይበልጥም ማንም። እህታችን እንግዲህ እንደዚህ ስለሚያማትም ልቧን ያማት ነበር ይላሉ። የምር በጣም ከባድ ነው ማለት እኛ በስደት ላይ ስንኖር አብዛኛው ሰው በቃ የሆነ ነገር ሲያመው ወይ ፓናዶል ይወጣል፣ የሆነ ነገር በቃ ማስታገሻ ይወስዳል። ስራውን ነው ስለራሱ ማሰብ ይተዋል። ከተጎዳን በኋላ ነው አቅማችን ካለቀ በኋላ ከተጎዳን በኋላ ጊዜው ከረፈደ ከመሸ በኋላ ወደ ሐኪምም ሆነ የምንሄደው ወይም ድንገት የሚጥለን በቃ ከተጎዳን በኋላ ነው። የምር በጣም ነው የሚያሳዝነው የስደተኛ ኑሮ፣ የስደተኛ ህይወት በጣም ልብ ይሰብራል። እህታችን ያው ልቧን ያማት ነበር ይባላል። አሁን ደግሞ እየወጡ ያሉ መረጃዎች ሌላ ናቸው። ብቻ ያመለ እሷ ህይወቷን አጥታለች። ለቤተሰቦቿ መጽናናትን ይስጣቸው። በጣም ይመር ከባድ ነው፣ በጣም ከባድ ነው። የምር ምን እንደምል አላውቅም። ብቻ በጣም ነው ልብ የሚሰብረው። የምር ስደተኛ ስትባሉ ሰርታችሁ በሀገራችሁ በሰላም ገብታችሁ ህይወታችሁን ስታጣጥሙ ነው ደስ የሚለው። ነገር ግን በዚህ ልክ በየቀኑ የስደተኛን ሞት መስማት፣ የስደተኛን ክፋት መስማት የምር በጣም ነው ልብ የሚሰብረው። በጣም ነው የሚያሳዝነው። የምር በጣም ከባድ ነው። ብቻ አላህ ለቤተሰቦቿ መጽናናትን ይስጣቸው።
የምር ቃል የለም ማለት ማጽናኛ የለም። እናትም ካለቻት በጣም ከባድ ነው። አላህ ጽናቱን ይስጣቸው። አሁን እየተወራ ያለው ብዙ ነገር ነው። በምርመራ ላይ በደም ተጨማልቋል ምናምን እየተባለ ይወራል። ብቻ ሁሉንም ነገር የሚያውቀው ፈጣሪ ነው። ሁሉንም ነገር የሚያውቀው አላህ ነው። ያማለ እሷ እንደሆነች ሄዳለች፣ እንደተንከራተተች ቀርታለች። የምር በጣም ነው ልብ የሚሰብረው። በጣም ያሳዝናል። የስደተኛ ህይወት በቃ ይሄው ነው፣ ተንከራቶ መቅረት ነው አይደለም። ደም የተጨማለቀ ሬሳ ቤት ሀገር ነው እናንተ የምታዩት ሬሳ ደም ተጨማልቆ መድኃኒቱ ጦሞተ የሚባለው ይሄንን ነው፣ ሌላ ነገር አይደለም። ሁላችንም ዱባይ ያለን እጅ ለእጅ ሌላም ዓለም ላይ ያላችሁ ሰዎች ፍትህ ነው የምንጠይቀው። ልጅቷ ታማ መድኃኒቱ ታክማ አይደለም፣ ሌላ ነገር አይደለም። ምንም አይነት ነገር ተመርምራ ነው ዱባይ የገባችው። ውጤቱ ሌላ ነው። ሮሚ አሁን መድኃኒዓለምን ሌላ ነው ውጤቱ። እኛ ያልነው ትናንትና ሌላ ነው። ዛሬ ደግሞ የሰማነው በጣም የሚያስደነግጥ ጉዳዩን ምን ይዘው ወደ ዋና ፖሊስ ጣቢያ ሄዳ ነው ሮሚ። ሌላ አሁን በዚህ ሰዓት ላይ ይህ ነው አይደለም። ሁላችንም በአንድ ጭንት ማጫወን ያለን እንደኔ ያቡ አንተ ስልክ አላነሳም ስትለኝ ጉቺን ከላይ ባሰጥቼ ጠየኳት። ስልኩን ሞክርልኝ ብዬ እና ያው እንደሰማችሁት ነው። ከፖሊስ የሚወጣው ከምርመራ የሚወጣው መረጃዎች ሌላ ናቸው። ብቻ እንደዚህ ነው የስደተኛ ህይወት፣ እንደዚህ ነው። እንደወጡ መቅረት፣ እንደወጡ ተንከራቶ መቅረት፣ ተሰቃይቶ መቅረት የምር በጣም ያሳዝናል፣ ልብ ይሰብራል። ስደተኛ ብቻ አላቅም፣ የምር የምንሰማው ሁላ በጣም ያሳዝናል። ባለፈው የሆነች ልጅ 13 አመት ሰርታ በዚህ ሳምንት ነው 13 አመት ሰርታ ወይ ደከመኝ፣ ዛሬስ ደክሞኛል፣ ልቤንም ደክሞኛል፣ ወደ ሀገሬ መግባት አለብኝ እያለች ለሰው የሚያበደረችውን ብር ነበራትና ደውላ ሪከርድ አድርጋ ነው እኔ ደክሞኛል፣ ወደ ሀገሬ መግባት ትፈልጋለሁ ብላ ሪከርድ አድርጋ ገንዘቤን መልሽልኝ፣ ያበደርኩሽን ገንዘብ መልሽልኝ ብላ ሪከርድ አድርጋ ነው የተመለሰላትንም ሪከርድ ሳታዳምጥ ህይወቱ ያለፈው። በቃ የስደተኛ ህይወት እንደዚህ ነው። በተኛንበት መቅረት፣ ሆስፒታልም ከገባን መቅረት፣ በምንሰራበት ስራ መቅረት። በቃ የምር በጣም ነው የሚያሳዝነው። ብቻ በቃችሁ ይበለን፣ ስደትንም በቃችሁ ይበለን። በሰላም ለሀገራችን ያብቃን፣ ወጥቶ ከመቅረት ይጠብቀን። ስደትንም በቃችሁ ይበለን። የቀራችንን እድሜ የቀረንን ዘመን በሀገራችን እፎይ ብለን ትንሽም ቀናት ቢሆን እፎይ ብለን በሀገራችን የምንኖር ያድርገን። የምር በጣም ነው የሚያሳዝነው። እሷንም ለቤተሰቦቿ መጽናናትን እንመኛለን። የምር በጣም ከባድ ነው በስደት ላይ ሆኖ ህይወትን ማጣት። ለቤተሰቦችን በጣም ከባድ ነው። በናፍቆት እየጠበቁ ትመጣልና ለልጅችን ቀን እየቆጠሩ ሰዓት እየቆጠሩ ሞተችላችሁ ማለትን መስማት በጣም ያማል፣ በጣም ይከብዳል። የምር በጣም ነው የሚያሳዝነው፣ በጣም ማለት ነው። ብቻ የምር አላቅም ማለት ሁል ጊዜ በቃ መስማት፣ ሁል ጊዜ መስማት፣ እንደዚህ አይነት ዜና መስማት በጣም ነው የሚያሳዝነው። የምር በጣም ማለት ነው። ምን እንደሚባል አላቅም።
ብቻ ለቤተሰቦቿ መጽናናትን እንመኛለን። ስደተኞችንም በሰላም ለሀገራችሁ ያብቃችሁ፣ ወጥቶ ከመቅረት ይጠብቀን፣ በሰላም ለሀገራችን ያብቃን። ቀሪ ዘመናችንን በሀገራችን እፎይ ብለን የምንኖርበትን ጊዜ ቅርብ ያደርግልን። በስደት ላይ ሆኖ ህይወትን ማጣት በጣም ከባድ ነው። አላህ ይጠብቀን ይጠብቃችሁ እያልኩኝ የዛሬው ቪዲዮ እዚህ ላይ አቆማለሁ። በሌላ ጊዜ እስከምንገናኝ ድረስ ሰላም ሆኑልኝ። አመሰግናለሁ። ክበሩልኝ። በሰላም ለሀገራችሁ ያብቃችሁ፣ ወጥቶ ከመቅረት ይጠብቃችሁ።